ሰላም ቅዱሳን እግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ይሄ አሳፍ ሚዲያ ነው። ዛሬም ደግሞ እንደገና መጥተናል። እንግዳ ይዤላችሁ መጥቻለሁ። ነቢይ ገረመው ከኔ ጋር አለ። ሰላም ላንተ ይሁን ነቢይ። ሰላም ላንተ ይሁን ፓስተር አሳፍ። እግዚአብሔር ይመስገን። ዛሬ እንግዲህ እንግዳ አድርጌ ስጠራክ እሺ ብለህ ስለመጣ በጣም ደስ ብሎኛል። ነቢይ ገረመው ማን ነው? ኬት ጀመረ? እስኪ እንደው ጥቂት ስለራስህ ብትነግረን። ኦኬ፣ ነቢይ ገረመው እንግዲህ ፓስተር የተወለደው በወላይታ ሶዶ ዳልቦ የምትባል ከተማ ውስጥ ነው የተወለደው። ወላይታ አካባቢ ነው የተወለድከው? እዛ ነው የተወለድኩት። ኦኬ፣ ስለዚህ ጌታን ያገኘኸው ከልጅነት ነው? ጌታን ያገኘሁት ከልጅነት ጀምሬ ነው። ከልጅነት በ13 እድሜ ላይ ሆኜ ጌታን አገኘሁት። ኦኬ፣ በ13 ዓመት ነው። እስከ 13 ዓመት ሌላ እምነት ውስጥ ነበርክ ማለት እንችላለን? ከዛ በፊት ያለው እምነት ውስጥ ከቤተሰብ ጋር ነበርኩኝ እኔ። ምን ነበሩ? ኦርቶዶክስ ነበሩ እነሱ። እዛ ሃይማኖት ውስጥ እያመለኩ ነበረ ጌታን። ከዛ በኋላ ነው እግዚአብሔር ራሱ ነው ያገኘኝ። በ13 ዓመት ላይ ጌታ አገኘሁት። ከዛስ ጉዞክ እንዴት ቀጠለ? እዛ ጌታን አገኘውና ዳልቦ ከተማ ቃለ ሕይወት ቤተክርስቲያን ነበረች እና እዛ የተወሰነ ጊዜ ከቤተሰብም ደግሞ ተባረረ ነበር። ጌታን ስትቀበል ቤተሰቦችህ በዚህ ጉዳይ በ13 ዕድሜ ከቤት አባረሩ? እዛ ትንሽ ወራት ቤተክርስቲያን ውስጥ መኖር ጀመርኩኝ። አንድ የአጎቴ ልጅ ነበረ። እሱና እኔ ነው ጌታ መጀመሪያ ያገኘ ነው ከቤተሰባችን እና እኔ ተባረሬ ወደ ቸርች ገባሁኝ ማለት ነው። ስለዚህ ሁሉን ነገር የጀመርከው በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ ነው? አሁን መጀመሪያ ጌታን ያገኘሁት በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ እዛ ነው ጌታን ያገኘሁት። ከዚያ ግን እንዴት ቀጠልክ? ትምህርትም እዛው ቀጠልክ? ጥምቀት እንዴት ነው? ስለ ጥምቀቱ ጋር ስንመጣ ፓስተር እንዴት መሰለ፣ የኢትዮጵያ ቤተክርስቲያን ቃለ ሕይወት ቤተክርስቲያን ያኔ ደህንነት ስማር ነበር እና በወቅቱ ትዝ ይለኛል እና እድሜ ያልደረሰን ብላ ጥምቀትን ሁላ ከልክለኝ ነበር። በ13 ዓመት መጠመቅ አትችልም ብለህ ነው? ያኔ በሰዓቱ አሁን እንደኛ ዘመኑ አልተሻሻለም። ያን ጊዜ ቀላል አልነበረም በእኛ ጊዜ የነበረው ጫና ቤተክርስቲያን ውስጥ። ስለዚህ ከተማርኩት በኋላ 6 ወር ሙሉ ከተማርኩ በኋላ ከለከለችኝ። በሚቀጥለው አለች። ስለዚህ ለመጠመቅ ትንሽ እድሜክ መጨመር አለበት የሚል አቋም ተያዘብን? በትክክል። አንተ ያንን ተስማምተህ ቀጠልክ? ከዛ በኋላ የቤተሰብ ጫና ስለነበረ ከቤተሰብ ወጥቼ ወደ ሌላ ከተማ ነው የመጣሁት። እኔ አንድ የሰው ነበር እና ከእሱ ጋር ወደ ከተማ ነው የወጣሁት። ወደ ከተማ ወጣሁ። ከዛ በኋላ ወደ ዓለምም ገባሁ። ከጥምቀቱ የተነሳ ጥምቀቱን ስላዘገዩብህ ያው ልጅነትም ስላለ መሄጃ የለኝም አለ። እኔ ነገር ተፈጠረ። ወደ ዓለም ገባሁ። እኔ ወደ ኋላ ተመለስኩ። ሳትጠመቅ ወደ ኋላ ተመለስኩ። ያ ታዲያ እንደገና ነው ወደ ጌታ የተመለስከው? ምን ተፈጠረ? እስኪ እንደው ለተመልካቾቻችንም ይሄን ታሪክ አስተማሪ ይሆናል ብዬ ስለማስብም እስኪ ምን ተፈጠረ? እንዴትስ እንደገና ወደ ጌታ ተመለስክ? ወደ ጌታ የተመለስኩት በሻሸመኔ ከተማ ውስጥ ነበረ። ነገር ግን ከዛ ወደዚህ በመሃል እኔ ከጌታ ቤት የወጣሁበት ጊዜ መሃል ላይ የሆነ ጋፕ ነበረ። ዓለም በገባሁበት ሰዓት በጣም ትልቅ ፈተና ነበረ። በጣም ዓለም ውስጥ ገባሁ። ከዛ በኋላ ወደ ሻሸመኔ መጣ። ምን ያህል ጊዜ ቆየ? ቢያንስ 6-7 ዓመት አይሆንም ብለን። ስለዚህ እስከ 20 ዓመት ወይንም 19 ዓመት እስኪሆነ ድረስ ከ13 ዓመት ቀጥሎ ዓለም ውስጥ ነኝ። እንዳለ ራሴን ከቤተ ክርስቲያን ገለልተኛ ረኩና ወደ ዓለም ገባሁ። በዛ ውስጥ ወደ ዓለም እንግዲህ ባክ አደረግ። ባክ ስታደርግ ምን ተፈጠረ? አንዳንድ ልምምዶች ውስጥ ገባ ወይስ ምንድን ነው የሆነው?
እቅም ነበር። በጣም እጠጣ ነበር። በጣም እጠጣ። በነገራችን ያኔ ከኔ ጋር የነበሩ ጓደኞቼ እንደዚያ አልነበረም ጊዜው። ሰው አራዳም ሆነው ሲጠጣ አይደለ? ጣጥቶ አይደለ ፋታ ብለው ከነሱ ጋር ጠቅላላ ዓለም ውስጥ ገባው። በነገራችን ዲንቶ የምትባል ከተማ ወላይታ ከተማ ውስጥ አለችና ወላይታ ውስጥ አለችና እዛ ከተማ ውስጥ ህይወቴን ጠቅላላ በቃ ዓለም ውስጥ እንዳለ እንድገባ ያደረገችው እዛው ያሉ ጓደኞች ነበሩ። ለኔ ዓለም ውስጥ ገባ ታውቃለህ፣ ብዙ ፈተና አየሁት። በጣም ከቤተሰብ ወጣሁ፣ ወደ ዓለም እንዳለ ገባው። ቤት አልመጣም እና ብዙ ጓደኞችን በዛ ምክንያት አገኘው። በቃ ያው የድካም ጊዜ ነበረ። ስለዚህ ሱስ ውስጥ ገባ። በጣም መጠጣት፣ መቃም፣ ያ ማጨስስ? ሲጋራ ብዙ አልጠቀምም፣ ግን ታጨስ ነበር። አንዳንድ ጊዜ ከቃምኩ፣ አንዳንድ ጊዜ ያው አመሻሽ አካባቢ ያው ይጠቀም ነበረ። ግን መጠጥ በጣም ነው የሚጠጣው። የመጠጥ ከፍተኛ ሱስ ውስጥ በጣም በጣም እንዳውም ወደ ሻሸመኔ ከመጣሁ በኋላ ትዝ ይለኛል። ሻሸመኔ ላይ እንዳለ ነው የጠጣሁት። ራሴ እንዳለ ሰጥቼው ማለት ነው። እዛ ሙሉ ጊዜ በቃ የሰራሁትን ያገኘሁትን ሁሉ እዛ ነው በቃ ማውለው። በቃ ሙሉ ጊዜ እዛ ሆንኩኝ። ከዛ ግን እንዴት ታዲያ ወደ ጌታ ተመለስክ? ከእንደዛ ያለ ሱስ ውስጥስ እንዴት ወጣ? ያን ጊዜ መቼም አትረሳውም ብዬ ስለማስብ እስኪ ታሪኩን አጫውታል። ወደ ጌታ የመጣሁበት ቀኑ ለእኔ እሁድ ነው። እንደገና በንስሐ ወደ ጌታ የተመለስኩበት ቀኑ እሁድ ነው እና አንድ ምርጥ ጓደኛ አለኝ እና እሱ በጌታ ነው፣ እኔ በጌታ አይደለሁም። እና ምን አለኝ፣ በጣም ጠጥቼ ነው የመጣሁትና ቤት ተኝቼ ያለው ጋር ያለ ቤት ስል ዛሬ ኮንፈረንስ ሄደን ብንመጣ ስል አይሆንም አልኩት። በቃ አይሆንም፣ ስለዚህ እኔ ሊሄድ አልችልም። በአጋጣሚ የጓደኛዬ ስም በቀለ ነበረ እና አልሄድም በቃ አልኩት። ግድ የለም አንተ የምትወደው ሰው መጥቷል፣ ስለዚህ ሄደ ኮንፈረንሱ መካፈል አለብህ አለኝ ይህ ጓደኛ። ከዛ ልጁን ስለምወደው ሄድኩት ከሱ ጋር። ሲሄድ በሳቱ የሻሸመኔ ቁጥር 1 ቃለ ሕይወት ነበረና ዘማሪ ወርቅነህ ያላረውም በጣም ነው የምወደው። እሱ አለ ብሎ ነው ልጁ እኔን ከቤት ያወጣኝ እና አንተ በዛ ጊዜም ሱስ ውስጥ ነው። ጠጥቼ ነበረ እኮ የተኛሁት። የዛን ቀን ጠጥቼ ለእረፍት ያህል ነው እኔ የተኛሁት። የዛ እንሂድ ብሎ አስቸገረ። ሞቅ ብዬ ነው ያለሁት። ወደ ጌታ ቤት ልሄዳለኝ ሄድኩት ቸርች። በስካር መንፈስ ነው ሄድከው? ሞቅ ብሎኛል። ስካርም ሳይሆን በቃ ሞቅታ ይለያያል። ስካርና ያው ታውቃለህ፣ መጠጥ ይገዛል፣ ሰው ይቆጣጠራል። ማንኛው ሱስ የሚባለው ሱስ ማንኛው ሱስ ከሰጠህ ራስን ከሰጠህ ይገዛል አንተን። በቃ ኃይል አለው እሱ ጋር። እኔ ጠጥቼ በደንብ ኃይል ጠጥቼ ሳለው ነው ጓደኛዬ እንሂዳለን። ከዛ ሄድኩት። የዛን ቀን ነው ጌታን ያገኘሁትኝ። በዛው በሞቅታ ሄድክ? አዎ። ምን ተፈጠረ? ቤተክርስቲያን ውስጥ ወርቅነህ ያላረውን በጣም ስለምትወደው እሱ መጥቷል ሲሉ ነው የሄድከው። ግን በዛ እንቅስቃሴ ውስጥ ምን አጋጠመ? ምን ተፈጠረ? እንዴት እንደገና ንስሐ ልትገባ ቻልክ? የዛን ቀን ከሄድኩት በኋላ አዲስ ነፍሳት ጥሪ ነበረ ኮንፈረንሱ መጨረሻ ላይ እና እንደገና ወደ ጌታ በንስሐ መመለስ የምትፈልጉት ብለው ፓስተሩ አዋጅ ሲያደርግ የጓደኛ ሂድ ይለኛል። ሂድ ስለኝ በቃ ውስጤ በእንባ ተሞላ። በነገራችን በሕፃንነት ጀምሬ በቃ እኔ ጌታን ወዳለሁ። እዛ ሄድኩት። እኔ
ሲሄድ የዛን ቀን ጌታ ይመስገን አስፈላጊ ከሆነ ያው መጥራትም ይችላሉ። ፓስተር ጌቱ ዱሪሳ ያኔ በሻሸመኔ ላይ በጣም ኃይለኛ እንቅስቃሴ ላይ ነበሩ። ፓስተር ጌቱ ዱሪሳ እንግዲህ ሻሸመኔና አካባቢዋ ላይ በደንብ በሻሸመኔ ብቻ አይደለም በኢትዮጵያ ዙሪያ በጣም በእርሳቸው ጸጋ ያልተባረከ የለ ማለት ይችላል በሳቱ እና በእርሳቸው እጅ ነው ጌታን ያገኘሁት። እንደገና እንደ ግል አዳኝ አድርጌ ጌታን ያገኘሁት እዛን ቀን ነው። የዛን ቀን እንደገና ንስሐ ገባ፣ ወደ ጌታ ተመለስክ። ደግሞ ያው ትንሽ ዘጊ ቆይ ያለች ቃለ ሕይወት ቤተክርስቲያን ውስጥ ነው እንደገና የንስሐ ዕድል ያገኘው። በጣም የሚገርም በጣም ያው ሀገሩ ቢለያይም ቤተክርስቲያኑ አንድ ነች። ከዛስ እዛው አገልግሎት ጀመርክ? እዛው ትምህርትህን ጀመርክ ወይስ ምን ተፈጠረ? እዛ እኔን ጌታን ካገኘው በኋላ መጨረሻ ላይ ፓስተር ለእኔ ጸለዩልኝ። እዛ ስጸልይ ከዚህ በኋላ ወደ ኋላ መመለስ አይቻልም፣ አንተ የዓለም አቀፍ አገልጋይ ነህ ብለው በእኔ ላይ እዛን ቀን ጸለዩልኝ እና ከዛ በኋላ ምንድን ነው ያለው መሰለ አቅራቢያ ለእናንተ የሚችው ሆነ እናንተ አቅራቢያ ያለው ቤተክርስቲያን ውስጥ ሄዳችሁ መማር ትችላላችሁ ብሎ ነው የፈቀዱልን ለኛ። ድሮ እንደዛ ያለ ነገር ነው። ከዛ እኔ ደግሞ ለእኔ የሚመቸኝ በአቅራቢያም ደግሞ ያለኝ ቤተክርስቲያን የኢትዮጵያ ምስጋናዊት ወንጌላዊት ቤተክርስቲያን ነበረች። እዛ 010 ነበረችና ለኔ ቅርብ ነው። እዛ ደህንነትን መማር ጀመርኩኝ። ስለዚህ የተጠመቀውም የኢትዮጵያ ወንጌላዊት ቤተክርስቲያን ምስጋና ቤተክርስቲያን ነው። እዛው ነው የተጠመቅኩት። ስለዚህ አገልግሎት የጀመርከው በኢትዮጵያ ምስጋና ወንጌላዊት ቤተክርስቲያን ነው ማለት እንችላለን። በትክክል። ስለዚህ እዛስ እንዴት ነው አገልግሎት እንዴት ጀመርክ? የአገልግሎት አጀማመር ሁኔታ ምን ቀላል ነበር? መቼም የሆነ ዓመታት ወደኋላ ስንሄድ አገልግሎት መጀመር በጣም ከባድና መንገዱም ጠባብ ነው። እንደዛሬው አይደለም። ጊዜውን ንስሐ የገባህበትን ጊዜ ምናምን ዘመኑን ወደኋላ ሳስበው አገልጋይ ለመባል ብዙ ዋጋ የሚከፈልበት ጊዜ ነው እና ለአንተስ እንዴት ነው መንገዱ? አልጋ ባልጋ ነበር? በነገራችን እግዚአብሔር በቤተ ክርስቲያን ውስጥ ዓይን የተከፈተ ሰው በዘመናት መካከል አያጣም። እኔ ደቀ መዝሙር ደህንነት ስማር በእኔ ላይ የእግዚአብሔር ጸጋ እንዳለ አምኖ የሚያሳድግ ሰው ነበረኝ። እዛው ቸርች ማለት ነው። ደህንነት የሚማሩ ልጆች ከመምጣታቸው በፊት 11 ተኩል ከምሽቱ ና ይለኛል። መጥቼ ከእሱ ጋር እጸልያለሁ። በልዩነት ትዝ ይለኛል። ስመጣ ኮቱን ነው አውጥቶን ሲያለብሰኝ ነበረ ሰውየው። በጣም ዋጋ ለእኔ የከፈለልኝ ሰው ነበረ። እዛ ደህንነት ስማር ማለት ነው። ያኔ ደህንነት ተማርኩት፣ እዛው ነው የተጠመቅኩት። ደቀ መዝሙር እዛው ነው ተመሬ ወደ አገልግሎት ትምህርት ውስጥም 3ቱም ትምህርት ያጠናቀቅኩት እዛ ውስጥ ነው። ስለዚህ መልካም ሰው ገጥሞ ነበር። በጣም አገልግሎትን መንገድህን ቀላል ሊያደርግልህ የሚችል ሰው ገጥሞ ነበር ማለት እንችላለን። አዎ፣ መንገድ የሚያሳይ ሰው እዛ ውስጥ እንግዲህ ያኔ እኔ እንደዚህ ሰው ጋር ተቀጥሬ ነው የሚሰራው። ተቀጥሬ ያኔ ስሰራ ከዛ ቤት እዚህ ይለኛል። አንድ ጊዜ ሰዓት ረፈደ ብለው ከደቀ መዝሙር ከአገልግሎት ትምህርት የአገልግሎት ትምህርት አለ መጨረሻ ላይ ከሱ ትምህርት አትማርን ተብዬ ተከልክዬ አውቃለሁ። አንድ ደቂቃ አልፋ በጣም እንዳሁኑ መዝለል መጨፈር የሚባለው ነገር እኮ ያኔ የለም። በጥንቃቄ ነው የምትማረው። እያንዳንዷን የምር እኮ ነው እያንዳንዷን በጥንቃቄ ነው የምትማረው። እግዚአብሔር እንደዚህ አይነት ጨካኝ ሰዎች በኢትዮጵያ ያብዛልን። ለምን በጌታ ቤት ቁንጥጥ አድርጎ የሚያሳድጉ ሰዎችን አሁን እኮ እዛም እዝም ዝም ብሎ የሚሮጥ ህዝብ ነው እንጂ ትምህርት የለም እኮ። ቆንጆ መልካም ነገር የሚሰጥ ሰው የለም። ጌታ ይመስገን ቆንጆ አድርጋን አስተማረችኝ ቤተክርስቲያን። ስለዚህ እዛው ነው አገልግሎት የጀመርከው፣ እዛው ነው የተጠመከው፣ እዛው ነው በቃ። ስለዚህ አንተ ኢትዮጵያ
ምስጋና ወንጌላዊት ቤተክርስቲያን ነች አገልግሎት ያስጀመረች ማለት እንችላለን። ኢትዮጵያ ቃለ ሕይወት ቤተክርስቲያን ጌታን ብታገኝም ግን ያስተማረች የአገልግሎት ትምህርትም ደህንነትም ደቀ መዝሙር ሙሉ ሰው ያደረገች ሙሉ አንተን ላይ የሰራችው የኢትዮጵያ ወንጌላዊት ቤተክርስቲያን የምስጋና ቤተክርስቲያን ነች ማለት ነው። ስለዚህ እሷ ነች ነቢይ ብላ የሾመች አይደለም። ኦኬ፣ እሷ አይደለችም። ከዛ በኋላ እንግዲህ ያኔ እኔ ሰው ጋር ተቀጥሬ ነበር የሚሰራው በሰዓት እንትን ከዛ ሰዓት በቃ የሆነ ሰዓት አስፈቅጄ ነው የምመጣው። ስመጣ እዚህ እነሱ ጋር ያለው ለኔ እንትኑ በጣም ጫና እየፈጠረ ሄደ። ከዛ በኋላ እንግዲህ ለኔ ምን ያደረገችው ቸርችቱ ከአገልጋዮች ጋር የሚጸልዩበት ጊዜ ሰጠችኝ። ለኔ እየጸለየን ራሳችን የምናይበት ጊዜ ሰጠችኝ። ከዛ በኋላ አምና ግን ወደ አገልግሎት ያስገባችን እሷ ነች። ቸርችቱ ቤተክርስቲያን ምስጋና ቤተክርስቲያን እዛው አገልግሎትን ቀጠልኩት። አገልግሎት ማለት እንደ ማንኛውም የራሱን ስራ እየሰራ እንደሚያገለግል ሰው ነው። እንደዚህ ሙሉ ጊዜ አገልጋይ አይደለም። የሙሉ ጊዜህን ፈልጋ አይደለም። ታዲያ የነቢይነት ጥሪው ወይንም ደግሞ የነቢይነት ስያሜው ሹመትም ማለት እንችላለን እንዴት መጣ? ራስን ነቢይ ነኝ እኔ ብለህ የጠራው ድንገት አሁን እንደዚህ ያሉ ነገሮች ያው በብዛት ስላሉም ብዬ ነው። ራስህን ነው ነቢይ ብለህ የጠራው? አይደለም። እኔ ፓስተር አሳፍ እንዴት መሰለ መንገዱ ረዥም ነው። ከዛ ቤተክርስቲያን ከአገልጋዮችና ከምዕመናን ጋር በአንድ ወቅት ላይ ግጭት ነበር ከመሪዎች ጋርና ህዝብ ጋር እና እኛ ቦታ አላገኘንም። የተወሰኑ ሰዎች ወጡና እዛ መጸለይ ጀመሩ። እኔም ከነሱ ጋር መጸለይ ጀመርኩ። ከቤተክርስቲያን ወጣችሁ? የወጣንበት ምክንያት ተጣልተን ምናምን ሳይሆን ውስጥ ላይ ያለው እንትኑ ለኛ አልተመቸም። ማገልገልም አልቻለንም። የሚቆጣጠርም ሰው በኋላ አላገኘንም። እኛ ቦታ የሚሰጣችሁ ሰው ስላጣችሁ ከዛች ቤተክርስቲያን ወጣችሁ የሆነ በጋራ መጸለይ ጀመራችሁ? ቅድም ደግሞ ለኛ ጊዜ የሚሰጥም የነበረው ሰውየው በሱ ላይም ግፊያ መጣ። መልካም ሲሆን ሰው አይደል ታውቃለህ። እዛ ጫና መጣ። ሰው በቃ ቤተክርስቲያን ምን አለች ለሁለት ተከፈለች ልበል። ከዛ በኋላ ግል ጸሎት እኛ ወደ የተወሰኑ ሰዎች መጸለይ ጀመረን። ከዛ በኋላ እግዚአብሔር ምርይት የሆነ ኮንፈረንስ ይርኩኝ እኔ ኮንፈረንስ ያርኩበት እግዚአብሔር አንድ ከኮሪያ የመጣ ፓስተር ነበርና እየጸለየ ፈረንጁ ከጉባኤ አውጥቶ ጸለየልኝ። ምንድነው ያለኝ? ከ6 ቀን በኋላ ወደ አንተ የሚመጣ አገልጋይ አለ፣ ከሱ ጋር አገልግሎትን ትጀምራለህ፣ እግዚአብሔር ዓለም አቀፍ ሰው ያደርጋል አለኝ። እዛ በኋላ ጌታ ሆይ የት ነው ብዬ እኔ ደግሞ እየጸለይኩ ቆየው። እዛ በኋላ እግዚአብሔር ደግሞ አንድ ሰው ሰጠን፣ ከሱ ጋር አገልግሎትን ጀመርኩት ማለት ነው። እዛው ሻሸመኔ ቤተክርስቲያን ተመስርታለች። እዚህ ይሄ ሰው ቤተክርስቲያን መሪ ነው። ስለዚህ እዛች ቤተክርስቲያን ውስጥ የተሰየምከው? እዛ ቤተክርስቲያን ውስጥ ነው ሹመትም ያገኘሁት። ሙሉ ጊዜንም የሰጠሁትም እዛው ነው። አሁንስ እዛው ቤተክርስቲያን ውስጥ ነህ? አሁን አይደለም። ቢፈቀድልኝ እንደውም አንድ ነገር ያ ፓስተር በጣም ዋጋ የከፈለልኝ ፓስተር ነው። በነገራችን በዓለማችን ብዙ ያስነሳ ሰው በኢትዮጵያ ማለት ይችላለሁ። እና ከሱ ጋር ነው አገልግሎትን በጣም ሰፋ ያደረኩት። ከሱ ጋር ግን አልቀጠልኩም። እሺ፣ አሁን ነቢይ ገሬ የት ነው ያለው? ቤተክርስቲያኑስ የት ነው ብሎ አሁን ተመልካቾቻችንም ሲጠይቅ ነቢይ ገሬ የት ነው እንበል። አሁን ያለሁት አዲስ አበባ ከተማ ነው። ቤተክርስቲያን 2 ቦታ ነው ያለው፣ ሐዋሳና
ወላይታ ሶዶ ከተማ። ቤተክርስቲያን ተክልሃል ማለት እንችላለን። ስለዚህ ዋና መሪ ሆነ ነው እያገለገልክ ያለው ማለት ነው? አዎ እያገለገልኩት ያለው ከእግዚአብሔር በተቀበልኩት ምሪት መሰረት እያገለገልኩት ነው በመሪነት እስካሁን። ምንድን ነች ቤተክርስቲያን? የቃሉ ምስጢር ዓለም አቀፍ ቤተክርስቲያን ትባላለች። በኢትዮጵያ ወንጌል አማኞች ካውንስል ስር ያለች ነች? አዎ እውቅና አግኝታ። አዎ ስለዚህ የዛች ቤተክርስቲያን ዋና መሪ ወይም ቸርማን ወይም ፕሬዚዳንት ወይም ስራ አስፈጻሚ ልንልህ እንችላለን ማለት ነው? እንደዛው ነው። ስለዚህ እንዴት ነው የእናንተ ቤተክርስቲያን? ያው አሁን ላይ መቼም በደንብ አገልግሎትን ረዥም ጊዜም አገልግለሃልና በተለያዩ ቤተክርስቲያን ውስጥም አገልግለሃልና እንደው ሰዎች ከራእይ አንጻር ነው እግዚአብሔርን ድምፅ ሰምተው ነው ወይንስ ደግሞ የሆነ ሳንቲም ለማግኘት ብለው ነው ቤተክርስቲያን ተከላ ላይ ብዙ ሰዎች የተሰማሩት? ምን ትላለህ ይሄን ነገር? ኦኬ ይሄን በሁለት ነው መቀበለው እኔ። ከእግዚአብሔርም ሰምቶ የሚወጡትም አሉ፣ ደግሞ ጥቅምን ፈልገው የሚመጡ ሰዎች አሉ። ቤተክርስቲያን ተከላ ስታደርግ እንግዲህ ብዙ ሰዎች እናያለን አይደለ? ነጋዴ ሆኖ ንግዳቸውን ትተው ቸፍቱና ከዛ በኋላ ደግሞ ትተው ወደ ቤት የሚሄዱት ብራቸውን ከስረው ሀብታቸውን ከስረው የሚሄዱ ሰዎች አሉ። ጸጋ ኖሯቸው ከእግዚአብሔር ራእይ ተቀብለው የሚሄዱ ሰዎችም አሉ። ስለዚህ ቤተክርስቲያን ተከላ ላይ እኔ አሁን እንደ ድሮ ነው ብዬ አላምንም። ጥቅም ፈልገው ልክ እንደ ገቢ ምንጭ ቤተክርስቲያንን ህይወትን ማሻሻያ አድርገው አስበው የሚከፍቱ አሉ እያልከኝ ነው ማለት? በትክክል አሉ። እነዛ ሰው ነጋዴዎች አሉ። ነጋዴዎች ጸጋ አለን ብለው አጨርብረው የሚበሉት ከእግዚአብሔር ያልሆነ መልእክት እያመጡ ህዝቡን ዳጋታ የሚፈጥሩ ሰዎች አሉ አምናለሁ እኔ። የእናንተ ቤተክርስቲያን እንዴት ነው? አንዳንድ ቁሳቁሶችን አትሸጥም? ያው የነቢያት ግለጽልኛ። የነቢያት አሁን እንቅስቃሴ ውስጥ እንደዚህ ያሉ ክፍተቶች አሉ። አዎ ስለዚህ አሁን ነቢይ ገሪ የሚመራት ቤተክርስቲያን እንግዲህ ዋና መሪም ስለሆንክ ነቢይ ገሪ የሚመራት ቤተክርስቲያን አሁን ለምሳሌ ገስታውስ አላችሁ ወይ? የለንም። ዘይት ትሸጣላችሁ ወይ? የለንም። እንደዚህ ያሉ ነገሮችን የሚያደርጉትን እስኪ ምን ትላለህ? እንደው ዘይትም ጫውም ምንድነው ቲሸርት ይሄ ምንድነው አሁን ውሃ ሽያጭ ቤተክርስቲያን ውስጥ አይፈቀድም። ጌታ ኢየሱስ ክርስቶስ የቱ ጋር ነው የሸጠው? ዞሮ ሲያገለግል የትኛው ቦታ ነው ጸጋ በብር የለወጠው? እኛ ጋር እንደዛ አይደረግም። ወዶ ግን ፍቅር ስጦታው ነው። ወዶ ግን የራሱ የፈለገውን ነገር ቢያመጣ ቤተክርስቲያን ገቢ ታደርገዋለች። ከዛ ያለፈ ቤተክርስቲያን ውስጥ መባና አስራት በትክክል ከሚመራኑ እንቀበላለን። ፍቅር ስጦታ ከሰጡ እንቀበላለን። ከዛ ውጪ ቤተክርስቲያን ውስጥ ዘይት አይሸጥም። እንደዛው ነው የኛ ቤተክርስቲያን። አይ በጣም መልካም ነው። ያው ብዙ ጊዜ ላይ እነዚህ ነገሮች ስለተለመዱና እንደዚህ ደግሞ አዳዲስ የሆኑ ቤተክርስቲያኖች እነዚህን አይነት ሽያጮች ላይ እንደ ገስታውስ እንደዚህ ያሉ ነገሮች ላይ ስለተሰማሩ ነው። የእናንተ ቤተክርስቲያን ያንን የማታደርግ ከሆነ በጣም መልካም ነው፣ ቀጥሉበት ማለት እንወዳለን። ያው እናንተ አሁን የትኛው ህብረት ውስጥ ናችሁ? ድንገት እኛ ያለነው የኢትዮጵያ ጴንጤቆስታል አብያተ ክርስቲያናት ውስጥ ነን ያለነው። እዛው ውስጥ ነን ያለነውና ቅድም ያነሳልኝ ሐሳብ የተጸለየ ዘይትና ውሃ የምትለው ነገር እንዴት መሰለ? የተጸለየ ውሃ ዘይትም አመነ ከሰጣው ሰው ሊቀበል ይችላል። ሰውየውም አምኖ ከመጣ ሊሰጠው ትችላለህ። ነገር ግን በብር አላደርገውም እኔ በራሴ። እኔ ምንድነው አሁን የተጸለየበት ያልተጸለየበት ሚለውን ብዙ አላነሳም። ኦኬ። ምክንያቱም አሁን ሽያጭ አሁን ለምሳሌ የሆነ ሰው በዘይት ቢጸልይ ወይ ያንን ሳይሆን መሸጥ ላይ መሸጥ አግባብ እንዳልሆነ ይታወቃል። ከዚህም የተነሳ የእናንተ ቤተክርስቲያን ትሸጣለች ወይ? አትሸጠውም።
ስለዚህ አንተ አሁን የኢትዮጵያ ፔንቴኮስታል አብያተ ክርስቲያን ህብረት ውስጥ ነን ነው እያልከኛለሁ? አዎ የኢትዮጵያ ፔንቴኮስታል አብያተ ክርስቲያን ህብረት ውስጥ እንግዲህ ትንሽ አሁን ካውንስሉ የሆነ መግለጫ ሳያወጣ በፊት ያሉ ዘይት የሚሸጡ ቲሸርት የሚሸጡ እንደዚህ ያሉት ነበር። እንዴት ነው በስብሰባችሁ ላይ ክርክር ተነስቶ አያውቅም? መሸጥና ቆም ወይም እንሸጥ የሚል እንደ ፔንቴኮስታል የኢትዮጵያ ፔንቴኮስታል ህብረት ስትሰበሰቡ? በነገራችን የኛ ማህበሩ ፔንቴኮስታል አብያተ ክርስቲያናት ኢትዮጵያ ቤተክርስቲያናት ማህበሩ አይፈቅድም። ይሄንን አይፈቅድም። ሽያጩን ምናምን አይፈቅድም። በስብሰባችሁ ላይ ግልጽ የሆነ መስመር ተቀምጧል። አውርተንበትም እናውቃለን። ስለዚህ ሰው እንግዲህ የቤቱ አይደለም እንደ ራሱ እኮ ነው የሚመራው ሰው አሁን እዚህ ጋር አንተ ቁጭ በል ካልከው ከወሰነ በኋላ ደግሞ ተነስቶ ይሮጣል። አንድ ጥያቄ ልጠይቅ። እሺ ለምሳሌ እናንተ ቤተክርስቲያን እነዚህን ያሉ ቁሳቁሶችን እንደማስሸጥ ነግረኸኛል። አዎ የሚሸጡትንስ እንደው ምን ትላለህ? አሁን ለምሳሌ ዘይት የሚሸጡ አሉ፣ ጨው የሚሸጡ አሉ። በቃ ማይሸጥ ነገር ያው የለም። እነዚህ የሚሸጡ ሰዎች ደግሞ ምክንያታዊ ሊሆኑ ይሞክራሉ። ነገር ግን ቅድም አንተም እንዳልከው ኢየሱስም ጳውሎስም ወይ ጴጥሮስም ይሄንን ስላላደረጉት ምንም አይነት በቤተክርስቲያን ታሪክ ውስጥ እንደዚህ ያሉ ነገሮች ተቀባይነት የላቸውም። ስለዚህ ለሚሸጡ ሰዎች እንደው እስኪ ምከራቸው፣ ውቀሳቸው ብለህ ምን ትላለህ? በጣም ቆንጆ ሀሳብ ነው ያነሳልኝ። በዚህ ሰዓት የማይሸጥ ሰው የለም። ዘይት፣ ውሃ እንኳን ብቀር አንዳንድ ቦታ ላይ እኔ ኮንፈረንስ ተጠርቼ የሆነ ቦታ ላይ ሄጃለሁና በርኩበት አንዳንድ ጊዜ ትልልቅ ቸርቾች አልኳቸው ትልቅ ናቸው ብለው በዚህ በእኛ አሁን ያሉ ቸርቾች አሉ አብያታ ተብሎ የሚያሉ ነባር ቤተክርስቲያን አሉ አይደለ? እነዛ ውስጥ ሽያጭ ሲደረግ ነው አይቻለሁ። የዚህ ሽያጭ ለምን ቅቤ አለ፣ ቡልኮ አለ፣ ደግሞ ቲሸርት አለ። ሚዲያ ላይ የሚያወሩትና ውስጥ ገብተህ ስታየው የነሱ ሽያጭ ግን እንዴት መሰለህ? ድንገት ለህዝቡ ግልጽ አሁን የነሱ ሽያጭ የሆነ ሰው ስጦታ ይዞ ሊመጣ ይችላል ወደ ቤተ ክርስቲያን። ለምሳሌ ኮንፈረንሶች ላይ ምናምን ክፍለ ሀገር ያው በደንብ የተለመደ ነው። አሁን ብልኮ ሰው ይዞ ይመጣል። አዎ ያንን ብልኮ በጫረታ ሊሸጡት ይችላሉ እንጂ ሰውን አሁን ለምሳሌ ይህን ብልኮ የገዛ ይፈወሳል ብለው አይሸጡም። ከዚህኛው ሽያጭ የሚለየው ማለት ነው። ለቤተ ክርስቲያን አሁን የሆነ ሰው በግ ቢሰጥ በጓን አርዶ ከመብላት መሸጡ የተሻለ ነው። ዶሮ፣ እንቁላል ምናምን ሁሉ አምጥቶ የሚሰጡ ሰዎችን ስለምናቅ ማለት ነው። ያኛውን ሽያጭ ግን ከነዚህ ገስታውስ ከፍተው ዘይት ላይ ፎቶአቸውን ለጥፈው ይህንን ዘይት በእንደዚህ የገዛ ይፈወሳል ከሚሉት ጋራ በጣም ልዩነት ስላለው ነባር ቤተክርስቲያኖችን በዚህ ውስጥ እናገኛቸዋለን ብዬ አላስብም። እኔ ደግሞ ሙሉ በሙሉ ደግሞ እንደዚህ አንተ ነው ያልካቸው እንደዛ ብቻ ያደርጋሉ ብዬ አልቀበልም። ቲሸርትስ ቲሸርትም አሁን ለፈውስ ብለው የሚሸጥ ነባር ቸርች አለ። ኖ ለፈውስ አይደለም። አደረክ እኮ ኦልሬዲ ሽጠሃል። እነዚህም ለፈውስ ብለው ሽጠው ለቤተ ክርስቲያን ነው የሚሉት፣ እነዚህም ደግሞ ሽጠው ለቤተ ክርስቲያን ነው የሚሉት። ሽያጩ ሁለቱም ጋር ተደረገ ማለት በእግዚአብሔር ቤት ውስጥ አንድ ነው። እኔ ልዩነት አለው ብዬ አስባለሁ። እሺ ለምን መሰለህ ፕሮፌት? አሁን ለምሳሌ አንድ ነገር የሆነ ሰው መጽሐፍ ቢሸጥ መጽሐፉን ተጫርተ ብትገዛ ገቢው ለቤተ ክርስቲያኗ ነው ቢባል ሰዎች የፈለጋቸውን ያንን መጽሐፍ የሚገዛ ሰው በዛ መጽሐፍ ውስጥ ግዢ ውስጥ ፈውስ አለ ብሎ አያምንም። ቀጥታ ቤተ ክርስቲያኗን ለመደጎም ነው። ለምሳሌ ቲሸርት ነባር ቸርቾች ላይ ሲሸጥ እኔ አውቃለሁ በትክክል። እኔ በነበርኩበት ኮንፈረንሶች ላይ የተሸጡ ቲሸርቶችን አስታውሳለሁ። ግን ቲሸርቶቹ ሲሸጡ ፈውስ አላቸው ተብሎ አይደለም።
ሌሎች ጋር ግን የሚሸጡት ዘይቶች ፈውስ አላቸው ይባላል። በነገራችን አለው ለማለት ነው። አዎ በነገራችን ማለት ነው ትምህርቱን መጀመሪያ የኮረጁት ኬት ነው። አሁን የሚሸጡ ሰዎች ነቢያት አሁን ብትል ቅርብ ጊዜ ነው የመጡት። ከዛ በፊት ትልቅ ቤተክርስቲያን ውስጥ ሽያጭ ነበረ። አሁን የአሁኑን ተው፣ ትምህርት ወስደው ወጡ ከዛ ውስጥ። እነሱ ለቤተክርስቲያን ብለው ኮንታል አምጥተው ቲሸርቱን ሸጡ፣ ነጠላውን ሸጡ፣ ጋቢን ሸጡ፣ በሬ ሸጡ። ገቢው ለማ ነው? ለቤተክርስቲያን አይደለም የሚባለው። እነዚህ አሁን የመጡ ነቢያቶች ከሌላ ቦታ አልመጡም። ከዛ ውስጥ ነው ትምህርት ይዘው የመጡት። እነሱ እዛ የተማሩትን እዚህ ደግሞ ምን አመጡ? እንጸልየናል የሚለው ነው ያመጡት። አሁን ምን ሆነ? ያኛው ሽያጭ በግልጽ አሁን ነባር ቤተክርስቲያን ውስጥ እኔ ሽያጭ የለም ብዬ አልከራከርም። ምክንያቱም እኔም የምናውቀው ነገር ስለሆነ፣ ሽያጩ ግን በግልጽ ፈውስ አለው ወይንም ደግሞ ይሄንን ቲሸርት የገዛ ሰው ቤቱ የሆነ ነገር ይገባል፣ ታምራት ይሆናል በሚል ሐሳብ አይደለም። አሁን ለምን እኛም በነበርንባቸው ከዚህ በፊት የተለያዩ ክሩሴዶች ላይ እኔ ከነባር ቸርቾች ጋር ሰርቻለሁ አውቃለሁ። በዛ ሁኔታ ውስጥ ምንድነው ቤተክርስቲያን ህንፃ ግንባታ ቢኖራት ቲሸርት በመግዛት ደግፉ ሊባል ይችላል። ቲሸርቱን የገዛ ሰው ግን ፈውስ ይቀበላል ወይንም የሆነ ነገር ይሆናል የሚል ማታለያ ቃላቶች የሉ። እዚህ ጋር ግን ስትመጣ ይሄ ዘይት የገዛ ሰው ፈውሱን ይቀበላል ይላል። ይሄን እንዴት ታስታርቀዋለህ? ነባሮቹ እንደዚህ ያለ ልምምድ ነበራቸው ወይ ካል ምንም አይነት ፍንጭ አናገኝም። ስለዚህ የእነዚህኛዎቹ አንዳንዶቹ አሁን ለዛም ነው የኢትዮጵያ ወንጌል አማኞች ካውንስል ቢሮ ዘይት መሸጥንም ማንኛውንም የሚሸጡ ቁሳቁሶችን ከዓላማቸው አንጻር ይከለክላል። ከዚህም የተነሳ ይሄን ዘይት መሸጥ አሁን ላይ በቤተክርስቲያን ውስጥ ወንጀል ሆኗል እኮ። አንድ ቤተክርስቲያን ወንጀል ምንድነው? ንግድ ሆኗል። አሁን በአንዳንድ ቤተክርስቲያን ውስጥ አሁን ተከልክሏል። አሁን አንድ ቤተክርስቲያን ለምሳሌ አንተ የምትመራት ቤተክርስቲያን ዘይት ስትሸጥ ብትገኝ ለኢትዮጵያ ወንጌል አማኞች ካውንስል ቢሮ ይጠቆማል። ከዛ እሱ ይመጣል፣ የሥነ ስርዓት እርምጃ ይወስዳል። አሁን ላይ በነፃነት ዘይት መሸጥም የገስት ሃውስ ማስከፈልም አይቻልም በድብቅ ካልሆነ በስተቀር። ከዚህም የተነሳ ነባሮቹ በዚህኛው ነገር ውስጥ የሄዱበት መንገድና አዲሶቹ የሄዱበት ያለው መንገድ ትንሽ ይለያያል ማለት ነው። ኦኬ፣ አንተ አሁን ስለ ፈውሱ ጋር ነው የመጣው። በነገራችን አምኖ ከተቀበለ ይሆናል እኮ። ያ ሰው አምኖ መጀመሪያ ማመን አይደል የሚያስፈልገው? ሰውየው እኮ እዛ ነብዩ ጋር ስትሄድ አምነህ እኮ ነው ያልከው። ሰው ቸግሮትስ ቢሄድ ሰው ቸግሮትስ ቸግሮ ሄደ፣ ዝም ብሎም ሄደ፣ ለማየትም ሄደ፣ አምኖ ነው የሄደው ሰውየው ጋር። አምነህ ከሄድከው ሰውየው የሚያደርገው ነገር ሁሉ መቀበል ያንተ ግዴታ ነው። ከመጽሐፍ ቅዱስ ሐሳብ ውጭም ከሆነ ውጭ ነው። አሁን ይሄ እኛ የምናወራው እኮ ከመጽሐፍ ቅዱስ ጋር የሚያገናኘው ጉዳይ ሸጠ የሚለው መጽሐፍ ቅዱስ ውስጥ አለ እንዴ? ስለዚህ አንድ ሰው ቤተክርስቲያን ሄጄ ፈውሴን እቀበላለሁ ሲል መጽሐፍ ቅዱስ በማይፈቅደው መንገድ ሰውየው ከሄደ ያ ሰው ይሄ ነገር መጽሐፍ ቅዱሳዊ አይደለም ብሎ ትቶ መሄድ የለበትም አለበት። ግን አምኖ ነው ሰውየው ጋር ሄደው። ለምሳሌ ልበልና አንድ ሰው ነቢይ ገረመው ጋር ስመጣ ነቢይ ገረመው ይጸልይልኛል ብሎ ነው የሚመጣው። ሽያጩ ግን ያደረኩ ማን ነው? እኔ ነኝ። እኛ ቸርች ይሄን እናደርጋለን እያልኩ አይደለም፣ እኔ ነኝ። ሰውየው የግድ ምን መሆን አለበት? ይቀበላል። እነሱ ደግሞ ምንድነው የሚሉት? የቤተ ክርስቲያን ስራ ነው፣ ለቤተ ክርስቲያን ስራ ነው የሚውለው ነው የሚሉት። አይተሃል? ስለዚህ እነሱ ጋር ብቻ ነው ብዬ አሁንም ያው ማልሴ አልቀበልም። ከጥንቱ ጀምሮ አባትነትን ለቃለች ኢትዮጵያ ውስጥ ያለችው ቤተክርስቲያን። እያንዳንዱ አሁን አለን እያሉ ያወራሉ እንጂ ከተወሰነ ጊዜ በኋላ ኢትዮጵያ ውስጥ ያሉ ቤተክርስቲያን እኮ ሁሉም ፈር የለቀቀ ነው። አሁን ትልቅ አባት ጋር ሄደህ ብትመጣ እኮ አባት ተቆጥቶ
የሆነ ነገር ብሎ ምላሽ ላንተ ሰጥቶ ይሸኛል ድሮ። አሁን ግን ብትሄድ ሰውየው ሚዲያ ላይ ወጥቶ ከሌ ብለህ ትልቅ ሰው ታውቃለህ። አሁን ይሄ ከየት መጣ ብለህ ብትጠይቀው ያለ አባት ያደገ ያለ ህዝብ ሜዳ ላይ እኔ ነቢይ ነኝ፣ እኔ አፖስትል ነኝ፣ እኔ ፓስተር ነኝ ብሎ እኔ ሐዋርያ ወንጌላዊ ነኝ ብሎ የሚሄደው ያለ አባት የሚሄደው ደግሞ እንጀራ ሲያጣ የግድ ይሸጣል። ስለዚህ የሚሸጡት በቤተ ክርስቲያን ስነ ስርዓት ውስጥ በደንብ ያለ አባት ያደጉ ናቸው ማለት እንችላለን። አንዳንዶች እንደዛ ናቸው። አንዳንዶች ደግሞ በኢትዮጵያ ውስጥ እኮ ያን ሽጠውም እኮ ሰርቶ ያሳያሉ። ብሩን ያልበሉ ያላጠፉ የእውነተኛ አገልጋይ የሆኑት የእውነት ጸጋ የሚሰራባቸው ሰዎች አሉ በኢትዮጵያ ውስጥ። ዘይቱንም ቢሸጡትም ገስታውስም ቢያስከፍሉም አንዳንድ ሳንቲም ተቀብሎም የህዝቡ ብር ዋዛ አላደረጉትም። ስለዚህ የሆነ ነገር ሰርቶ አሳይቷሉ። ታውቃለህ እኛ ጋር አሁን እዚህ አሁን ለምሳሌ የኢትዮጵያ ህዝብ በዝብዘው ብራቸውን ሀብታቸውን በዝብዘው የሚጠፉ ነቢያቶች አይተን እናውቃለን። አንዳንዶች እውነት ሰርተው ደግሞ ያሳዩታል። ቤተክርስቲያንን ለማሳደግ ብለው ያደረጉትን ነገር አልቃወማቸውም እኔ። ኦኬ ቤተክርስቲያን ለማሳደግ አስበው ዘይትን ቢሸጡ ችግር የለውም አሳይቷሉ ነው የምለው። አሁን ይሸጡ ሳይሆን አሳይቷሉ። ከዚህ በፊት ላለው ነገር ነው ማወራው እኔ። ኦኬ አሁን ተከልክሏል። ከዚህ በፊት ባለው ነገር ግን ዘይትን ቢሸጡ ምንም ቢያደርጉ ሰርቶ አሳይቷሉ። ስለዚህ ልንወቅሳቸው አይገባም ነው። አልፏል። አሁን ኦሬዲ አልፏል፣ ቆሟል ያ ጉዳይ። አሁን እኛ አሁን ብንወቅሳቸው ምንም አናደርግም። ኦሬዲ ተሰርቶ አልፏል። እነሱም ንስሐ ገብተውበታል፣ አምኖበታል፣ ንስሐም ገብቷል። አናደርግም ብሏሉ፣ ካሁን በኋላ አናደርግም ብሏሉ። ስለዚህ አንተ ወደ ኋላ ለምን ትመለሳለህ? ነገሩ ያለፈ ስለሆነ ምንም ዋጋ የለውም እንተው የሚል እሳቤ። ከዚህ ግን በሚቀጥለው በአገልጋዩ ጎን ህዝቡን ቢቆም ሽያጩ መከልከል የሚችለው ራሱ ህዝቡ ነው ብዬም ነው ማስበው። ለምን አንድ አገልጋይ ጎን ምዕመናን ካለ እዛ ቸርች ውስጥ ነጋዴ ካለ በትክክል አስረቱን መክፈሉ፣ መባ መስጠቱ፣ ቤተክርስቲያንን በልዩ ልዩ ስጦታ ማገዙ። ወንጌል ብቻው ተራምዶ አይደለም፣ ገንዘብ ያስፈልጋል። ምን ያስፈልጋል? አሁን ለምሳሌ አንተ ትልቅ እውቀት ይዘሃል፣ ፎቅ ያልገነባው ለምንድን ነው? ገንዘብ። ቤተክርስቲያን ልትራመድ መጀመሪያ ምን ያስፈልጋታል? የእግዚአብሔር መንፈስ ያስፈልጋል፣ ቃሉ ያስፈልጋል። ከዛ ግን ቀጣዩ ገንዘብ ነው፣ እግር ነው ገንዘብ። ቤተክርስቲያን ውስጥ እኮ አገልጋዩ ከት ይበላል ከት ይጠጣል ማይሉ ሰዎች አሉ። ወረውና የተወሰነ ቀናት መተው ይሁድ መተው አምልከው ወጥተው ዝም ብሎ በቃ አስራታቸውና መባቸው ሰብስብ አድርገው ይዘው እርግማን በቤታቸው እየዘሩ የሚኖሩ ሰዎች አሉ። አይሰጡም። ስለዚህ ምን መሆን አለባቸው? ህዝቡን ጭምር ነው የሚወቅሰው። እኔ ማውራው ህዝቡ ጭምር ለቤተ ክርስቲያን መኖር አለበት። አሁን ህዝቡ ግን አልተቸገረም ብለህ ታስባለህ ፕሮፌት? አሁን ህዝቡ ተጭበረበረ፣ ተዋሸ፣ ህዝቡ ደከመው። እንደዛ አይመስልህም? ምን ትላለህ በዚህ ጉዳይ ላይ? ህዝቡ ደከም የምለው እውነታ ነው፣ የሚታወቅ ነው። ለኢትዮጵያ ህዝብ ወይም ለዓለም እኛው አሁን በእኛ ጊዜ ላሉ ሰዎች የሚታወቅ ነው። ህዝቡ በጣም ታወከ። ያኛው መጥቶ እየበዘበዘ አሁን ግን ያለው ትምህርቱም እኮ እየተሻሻለ መጥቷል። አሁን ቤተክርስቲያን ባለችበት ቦታ ላይ ልዩ የሆነ ትምህርት ለህዝብ እየሰጡ ነው ያሉት። አይታል። ስለዚህ ያኛው እንተውና አሁን ያለው ጊዜ ቤተክርስቲያን ለምሳሌ አንዳንድ ቤተክርስቲያን ከነባሮችም አይተ ታውቃለህ ሸራ ላይ ሲጀምሩ ምናምን ያለ ነገር አለ። ትልቅ ቸርች የተባሉ ሸራ ላይ ነው የሚጀምሩት። በሰው ቤት ውስጥ ነው የሚጀምሩት። የሆነ ሳሎን ውስጥ ነው የሚጀምረው ቤተክርስቲያን። አይታል። ነባሮቹ ግን ያው ዓላማ ግብ አድርገው
የመስፋፋት ቀስ ብሎም ቢሆን ነገሩ ተስፋፍቶ ቆይተህ ስትመጣ ያቺ ሸራ ላይ የተጀመረች ቤተክርስቲያን ከ10 ዓመት ከ20 ዓመት በኋላ ምን ታደርጋለች? ተገንብታ ታያለህ። ነባሮቹ ጋር ይሄ አስተዳደራዊ የሆነ መዋቅሩም ትንሽ ጠንከር ያለ ስለሆነ የተሻለ ነገር ያለ ይመስለኛል። በትክክል አለ። ግን አሁን ሰዎች አያግዙም ወይ ያግዛሉ የምለውን ማገዝም አለባቸው ነው የምለው። ሙሉ በሙሉ አሁን ሳወራ ማገዝም አለባቸው። ህዝቡን ወደ አገልጋዩ መመለስ አለበት። አገልጋዩም ልቡን ሰጥቶ ከህዝቡ ጋር ማገልገል አለበት። በጣም ብዙ ሰዎችን በነገራችን አተናቸዋል ከኢትዮጵያ። አንድ ወንጌላዊ ከተሾመ በኋላ ተሾመ እኮ በ700 እና በ800 ብር ቤተክርስቲያን ውስጥ ተቀጥሮ ያለው አገልጋይ ከየት ይበላል ብለህ ነው የምታስበው? አሁን ላይ ብዙ ሰው ቤተክርስቲያን ተከላ ላይ ወይም ደግሞ ቤተክርስቲያን ለመክፈት የሚሯሯጥ ብዙ ሰው ያለው ከዚህም አንጻር ሊሆን ይችላል። አዎ አንድ አገልጋይ እኮ ሲቀጠር በ700 ብር ነው በ800 ብር ነው የሚቀጠረው። ሚመናኑ ተቀጥሯል ይላል። ቤተክርስቲያን ውስጥ ያሉ ሽማግሌዎች በትክክል ደመወዝ እየከፈሉለት አይደለም። ይህ ሰው እንዴ ቤት ኪራይ አጥቶ እኮ መንገድ ላይ ስለምን አይተን እናውቃለን። አገልጋይ ተቸግረው የሆነ ቸርች ቤተክርስቲያን ወንጌላዊ ተብለው እኛ እኮ ይህን አስፈጭተን እንደዚህ እከሌ ጋር ደርሰን እንመጣ ብለን በማህበር የትንበት ጊዜ አለ እኮ። ለልጆቹ ቤት ውስጥ ለልጆቹ እኮ ጫማ መግዣ ያጣ አገልጋይ አለ። የአገልጋዮች ሰቆቃ አለ። እርግጥ ሐሰተኞችን ብቻ ሰዎች የአገልጋዮችን በደል ብቻ ነው እንጂ የሚያወሩት አገልጋዮች የሚያልፉበት ጎዳና ብዙ ሰቆቃ አለ። ልጆቻቸውን ማስተማር የማይችሉ ቤት ኪራይ መክፈል የማይችሉ ግን በታማኝነት በጣም የሚያገለግሉ በጣም ችግር ውስጥ ጎዳና ወድቀው የቀሩ አገልጋዮችን በጣም አተናቸዋል። የእግዚአብሔርን ጸጋ የሚሰራባቸውን ሰዎችን በጣም አተናቸዋል። ተቀብተው ወደ እግዚአብሔር ቤት መጥተው ታሽመው መንገድ ላይ ተጣሉት እናውቃለን። ይሄ ምንድነው? አገባብ ያለው ትክክለኛ በሆነ መንገድ እየመገቡ ስላልሆነ ነው። አገልጋይ የተራበ ህንጻ ቢገነባ ምንድነው ትርፉ? ቤት ውስጥ ያለው ወንጌላዊ የተራበ ፓስተር የተራበ ህንጻ ቢገነባ ምንድነው? ኢየሱስ ከመጣው ህንጻ ጋር አይደለም። ኢየሱስ የመጣው ላንተ ነው። ላንተ ደግሞ ምን ያስፈልጋል? እንድትኖርለት ዘንድ ላንተ ደግሞ ምግብ ያስፈልጋል፣ ውሃ ያስፈልጋል፣ መጠለያ ያስፈልጋል፣ ጫማ ያስፈልጋል፣ ልብስ። እንደው ዘመኑ እኮ እንደ ድሮ አይደለም። አባቶች እኮ ድሮ ያኔ በፈረስ ሄደው አገልግሏሉ፣ ያለ ጫማ ሄደው አገልግሏሉ። አሁን ግን እንደዛ ብትሄድ በእውነት ፓስተር ይቀበሉሃል? አንተ አይቀበሉም። የሆነ ድራይቭ ካላረክ ራሱ መኪና ካልያዝክ ራሱ አገልግሎትህን እኛ ምስባክ ላይ ምናምን የሚሉ አይነት እንትኖች አሉ። እኔ አሁን ትልልቅ ቤተክርስቲያን አውቃለሁና ሻሸመኔ አካባቢ ቆይቻለሁ እዛ እና በቆየሁበት ትልቅ ቸርች አገልጋይ ናቸውና ከኔ ጋር ጊዜ የሚያሳልፉ አሉ እየጸለዩ። ከዛ በኋላ ምሳቸውን ቁርሳቸው በልቶ የሚሄዱ አሉ። እዛ ግን ተቀጥሯሉ። በጣም የቤተ ክርስቲያን ውስጥ እውነት ነው። አሁን ማጭበርበሩ መዋሸቱም የመጣው ከዚህ ነገር ነው። ይሄ ነው ሰው አገልጋዮች በጣም በችግር ውስጥ በሰቆቃ ውስጥ እውነት ለመናገር ደሞዝክ አንዳንድ ጊዜ እኔ የብዙ አገልጋዮችን ደሞዝ የብዙ ሚሽነሪዎችን ደሞዝ አውቃለሁ። የሆነ ሰው የሆነ ሆቴል ገብቶ አዲስ አበባ ላይ ጥሩ ሆቴል ገብቶ ምሳውን የሚበላውን ደሞዝ የሚከፈላቸው ዛሬም ድረስ ብዙ ሰዎችን አውቃለሁ። በትክክል እንደዚህ ያሉ ነገሮች ሰዎች ከቤተክርስቲያን እንዲሸሹና የራሳቸውን እድልም እንዲፈጥሩ እንዲሞክሩ ምክንያቱ ሆኗል ብዬ አስባለሁ። በትክክል መኖር እንዳትችል ነው የሚያደርጉት። ቤት ኪራይ መክፈል አይታሰብም፣ መብላት አይታሰብም፣ ልብስ መቀየር ምናምን አይታሰብም።
ምንም ነገር ልጆች ይኖሩ አይኖሩ ቤተክርስቲያን በቃ አንተ ወጥተህ በፕሮግራም ቀን እዛ ላይ ቆም እንጂ ከዛ ያንተን ህይወት ግድ የሚለው የለም። ከዚህም የተነሳ ነው አንዳንድ ጊዜ ወጣቱ እንደዚህ አጠፋ፣ እንደዚህ አደረገ፣ እንደዚህ እንትን አልታዘዝ አለ የሚለውን ነገር ብቻ ነው የምናነሳው። በትክክል ግን የሆነ አገልጋይን ለመቅጠር 5-6 ዓመት የታይታ ጊዜ ተብሎ ቤተክርስቲያኖች ዋጋ ያስከፍላል። እኔ ያው ልንገር ሊያዝና ሻሸማኔ አሁን ስም አልጠራም እና የሆነ ቤተክርስቲያን 21 ዓመት ቤተክርስቲያን ውስጥ በእጩነት ዝም ብሎ የተቀመጡትን አውቃለሁ። 21 ዓመት ሙሉ ቤተክርስቲያን በታማኝነት እያገለገሉ ወይ ከደሞዝ አልሆኑም ወይ ከስራ አልሆኑም። የእጩ ደሞዝ አለ አይደል? አዎ ከቀጠሯቸው ደሞዝ ሙሉ ሊሆን ነው። አየህ፣ ስለዚህ እጩ ተብሎ ሰው 20 ዓመት ሙሉ የመከራ እንጀራ ያስበሉታል። እኔ አውቃለሁ። ቤተክርስቲያን ቤቱን ትቶ ለቆ የጠፋ ሰው አውቃለሁ እኔ። ከዚህ ከወጣ እድር ውስጥ የለም ይላሉ። ከዚህ ከወጣ እኛ አንተን አናውቅም ይላሉ። ስርበው ግን አያበሉትም፣ ስጠመው ግን አያጠጡትም። እዛ አካባቢ አንተ ካለ የእነሱ ተገዢ ሆነ ነው የምትኖረው። ልጆቻቸው በቆንጆ ትምህርት ቤት እየተማረ ልጆቻቸው በቢኤት መኪና እየሄደ ልጆቻቸው ላይ በየስማቸው ቤት እየገዙ እኮ በእንተነ በኩል በአማቼ በኩል በእናቴ በሚስቴ በኩል መጥቷል እያሉ አምጥተው ቤት ውስጥ ያለ ጸጋ አስቀምጠው በጸጋ ያሉት የሚያስርቡ ቤተክርስቲያን ታላላቆችን አውቃለሁ እኔ። ስለዚህ ምንድነው የአገልጋዮችን ጥፋት የሚያወሩ ሚዲያዎች በራሱ የሆነ አገልጋይ በጥፋት ውስጥ በውድቀት ውስጥ ሲገኝ ብዙ ሚዲያዎች ያራግባሉ። ግን የአገልጋዮችን ሰቆቃ ለምሳሌ ረሃባቸው እኔ በጣም ከልጅነት ጀምሮ ከአገልጋዮች ጋር አሳልፌያለሁ። ወጣትነታቸው የተበላ ልጆች ከዛሬ ነገ አገልጋይ እንሆናለን ብለው ተስፋ ተሰጥቷቸው የሆነ ቀን ከስራ ውጪ ከሆኑ ከትምህርት ውጪ ከሆኑ በኋላ የተጣሉትን እናውቃለን። ግን ለነዚህ እንደዚህ ለሚጎዱ አገልጋዮች ደግሞ ድምጽ ሲኮን አይታዩም፣ ይራባሉ። ጎዳና የወደቁ እንትኖችን አውቃለሁ እኔ በእውነት መዝሙር ለመስራት አዲስ አበባ መጥቶ እዚህ ጎዳና ተዳዳሪ ሆኖ የቀረ ዘማሪ አውቃለሁ። በጣም ጌታ ይባርክ። እንደዚህ ያለ አገልጋዮች ላይ የሚደርስ ከባድ ሰቆቃ አለ። ግን ምንድነው የአገልጋዮች ጩኸት ደግሞ አይሰማም። አየህ በቃ የሆነ ጊዜ ላይ መማር ትችል ነበር። የመማር እድልህን ትተህ የአገልጋይነት ተስፋ ስለተሰጠ ቤተክርስቲያን ውስጥ ትደክማለህ። አየህ ከዛሬ ነገ አገልጋይ ሆናለሁ፣ ቤተክርስቲያን ትቀበለኛለች፣ ትቀጥረኛለች ብለህ ትደክማለህ። ንግድ ላይ እኔ አሁን ከትልቅ ንግድ ሲስተሙን አውቀዋለሁ። ከንግድ ውስጥ ነው የወጣሁት። በትክክል አሁን ንግድ ውስጥ አለህ። ከንግድህ ግን ይስቡሃል። ተስፋ ሰጪ ነገር ሳይሆን ንግድህን እርግፍ አድርገህ አገልግሎት ብለህ ሙሉ በቃ አንተ በህይወትህ ላይ ምንም አማራጭ እንደሌለ ሲያዩ ደግሞ እንደተበላ ዕቁብ ይጥሉሃል ቤተክርስቲያኖች። እንደውም እኔ አውቃለሁ ቤተክርስቲያን በቃ ራሱን ሰጥተው የሚያገለግሉ ሰዎች ፓስተር ነን ወንጌላውያን ነን የተባሉ ሰዎች አሁን ወደ እርሻ የተመለሱትን አውቃለሁ። በወጣት ዘመናቸው ጉልበታቸው ከተበላ በኋላ ቤት ሳይሰሩ የሆነ ውጤታማ ቦታ ሳይደርሱ ለራሳቸው ሳይኖሩ ለቤተ ክርስቲያን ብቻ ኖረው መጨረሻ ላይ ጉልበታቸው ከተበላ በኋላ እንኳን እኮ ወጥቶ እኮ ቀን ስራ ለመስራት አቅም በሌላቸው ጊዜ አሁን ወደ እርሻ የተመለሱትን አውቃለሁ። እነኝን ጥላ ቤተ ክርስቲያን ህንፃ መገንባት ምን ዋጋ አለው? አሁን ምንድነው በሁለትና በሶስት ወይንም ደግሞ ፊት ለፊት ላይ በሚታዩ ጥቂት አገልጋዮችን ሁሉ እንደዛ ማሰብ ልክ ነው ብዬ አላምንም። በትክክል ለምን ብዙ አገልጋዮች አሁንም እየተራቡ ነው። ብዙ አገልጋዮች አሁንም እየተቸገሩ ነው። እውነት ለመናገር እኔ በጣም ማለት በእርግጠኝነት መናገር የምችለው 15 ዓመት 16 ዓመት የሰሩ አገልጋዮች ዛሬ ግን ደሞዛቸው 1000 ምናምን የሆኑ አገልጋዮችን እዚህ ሚዲያ ላይ አቀርባለሁ። አብረውኝ የሰሩ ቢያንስ በአገልግሎት ውስጥ
16-17 ዓመት የቆዩ አገልጋዮች ዛሬም ግን ደሞዛቸው 2000 ብር ያልገባ በትክክል 2018 ድረስ አሉ። ስለዚህ የአገልጋዮችም ሰቆቃ አለ፣ የሚያልፉበት ከባድ ነገር አለ። እውነት ለመናገር የሆኑ የቅምጥል ኑሮ የሚኖሩ ጥቂት በጣት የሚቆጠሩ አገልጋዮችን አንስተን አገልጋዮችን ሁሉ በዛ ልክ መፈረጅ በጣም ተገቢ ነው ብዬ አላምንም። ጎዳና ወድቀው የቀሩ አገልጋዮች እውነቴን ነው የምልህ ነቢይ፣ እኔ አብረውኝ የሰሩ 15፣ 16፣ 17 ዓመት በዕድሜም የሚበልጡ አገልጋዮች ግን ደሞዛቸው 2000 ብር አልገባም ዛሬም አሉ። ስማቸውን መጥራት ይችላሉ። እከሌ ብዬ እዚህም ጋብዣ አወራ ይችላል። አምናለሁ እንዳሉ አምናለሁ። በጣም ብዙ አገልጋዮች በዚህ ጊዜ እንኳን በከፍተኛ ሰቆቃ ውስጥ ያልፋሉ። ቤት መከራየት አይችሉም። እውነት ነው። ለልጆቻቸው ትምህርት ቤት መክፈል አይችሉም። እሱ አይታሰብም። ልብስ እንኳን ሰዎች እየሰጡ የሰው ልብስ አንተ 15 እና 20 ዓመት በሆነ ድርጅት ውስጥ አገልግለ ዛሬም ጫማ ከሰው የምትጠብቅ ዛሬም ልብስ ከሰው የምትጠብቅ አይነት ሰው ሆነክ እንድትኖር የሚያደርጉ ከሆነ ከባድ ሰቆቃ ውስጥ ነው። ስለዚህ የሆኑ አገልጋዮችን ብቻ ምክንያት በማድረግ ሙሉ አገልጋይን የመጨፍጨፍ አይነት ሁኔታ አለ። ይሄም በጣም ቀይ መስመር ሊሰመርበት ይገባል። አንዳንድ ሰዎች አገልጋዮችን ለምን አትሰሩም ይላሉ። ለምን መሰለ? ትናንትናህን ከዛሬ 18 እና 19 ዓመት ወደኋላ ተመልሰ ስታይ እኮ በጣም ከፍተኛ ስራ ውስጥ የነበርክ ሰው ልትሆን ትችላለህ። ያንን ስራህን ትተህ ነው አየህ፣ ዛሬ ወደዛ ስራ ልመለስ ብትል እንኳን ሲስተሙም ጠፍቶብሃል። ያን የነበረው ዳምባኛም ጭምር የለም እኮ ብዙ ነገሮችህንም አታውቅም። ስለዚህ መመለስ አትችልም። አንደኛ ነገር እንደዚህ ያሉ ነገሮችንም በደንብ ህዝቡ መረዳት መቻል አለበት። አገልጋዮች ዛሬም ቢሆን በከባድ ችግር ውስጥ የሚያልፉ አሉ ለማለት ነው። እውነት ነው ያነሳውን ሐሳብ እኔም እንዲሁ ለመደገፍ ያህል አገልጋዮች የሚያልፉበት ከባድ ሰቆቃ አለ። የሚገርም ቤተክርስቲያን ውስጥ እየሰራክ ደሞዝ ቀኔ ደርሶ ደሞዝ የማይከፈላቸው አገልጋዮች አውቃለሁ። ቤተክርስቲያን ከህዝቡ ገንዘብ ሰብስባ ለሆነ አገልጋዮች ለመክፈል የምትቸገርበት ሁኔታም ያላል። አቅም የሌላቸው ቤተክርስቲያን ከዚህም የተነሳ አገልጋዮችን በጋራ መፈረጅ ቢቆም ጥሩ ነው ባይ ነኝ። በጣም በሰቆቃ ውስጥ የሚያልፉ አገልጋዮችን አታውቅም አንተ? በከፍተኛ ሁኔታ በከባድ ሁኔታ በሰቆቃ ውስጥ እንደውም በደንብ ብናወራው ጥሩ